ተሻሽሎ የጸደቀ የወንጀል ስነ ስርዓት ህግ 65 ዓመታት የቆየው ነበር ያለፈው። እሱን የህግ መድብሎቹን ያለፈውን ለማሻሻል ያስፈለገበት ዋነኛ ምክንያት ምንድነው ከሚለው ጥያቄ እንጀምር። የወንጀል ህግ ስነ ስርዓትና የወንጀል ህግ ስነ ስርዓትና የወንጀለኛ መቅጫ ስነ ስርዓት ህግ ለምን ተሻሻለ፣ ምንድነው ክፍተቶቹ የሚለውን ግልጽ ለማድረግ የወንጀል ህግ ስነ ስርዓት በአጠቃላይ የስነ ስርዓት ህጎች የሚወጡት የወንጀል ህጎችን ለማስፈጸም ነው። መሰረታዊ ህጎች ያስፈልጋሉ። ይሄኛው ስነ ስርዓት ህግ ነው። በህገ መንግስቱና በሌሎች የወንጀል ህጎች ላይ የተቀመጡ የወንጀል አይነቶችን ተግባራዊ ለማድረግ ጥፋተኛ ለማሳል ምርመራ ለማድረግና መሰል ተግባራትን ለማከናወን የሚችሉ የህግ አይነቶች ናቸው እንጂ ራሳቸውን ችለው የሚቆሙ ህጎች አይደሉምና ይሄ የ1954 የወንጀለኛ መቅጫ ህግ የወጣው በ1949 የወጣ የወንጀል ህግ ነበር። እሱን ለማስፈጸም ነው። ይሄ በ1949 የወጣው የወንጀል ህግ በ1997 ተሻሽሏል። እሱ ቢሻሻልም ይሄኛው ግን አልተሻሻለም፣ ማስፈጸሚያው አልተሻሻለም እና አንዱ ምክንያት ይሄ ነው። ሊያስፈጽምበት ያሰበውን የወንጀል ህጉን የተሻሻለ በመሆኑ እሱን አሁን በአዲስ የወንጀል ህግ የተካተቱ ነገሮችን ለማሻሻል ለማስፈጸም በሚያስችል መልኩ መሻሻል ነበረበት። አንደኛው ምክንያት እሱ ነው። ሁለተኛው ህገ መንግስቱ መሰረታዊ የሚባሉ የሰብአዊ መብቶችን አካቶ የወጣ ነው። ከተጠርጣሪ ሰዎች፣ የተያዙ ሰዎች፣ የተከሰሱ ሰዎች ማስረጃ አሰባሰብ ጋር ተያይዞ በርካታ ድንጋጌዎችን አካቷል። እሱ ያካተታቸውን ነገሮች በዚህ በስነ ስርዓት ህጉ አያውቃቸውም። በዛ ምክንያት መሻሻል ነበረበት። ስነ ስርዓት ህጉ የወንጀለኛ መቅጫ ስነ ስርዓት ህጉ የሚያውቀው አህዳዊ ስርዓት ነው። ፌዴራል ስርዓት የሚባል አያውቅም። በ1954 አህዳዊ ስርዓት ነበር የምንከተለው። ስለዚህ የፌዴራል መንግስት የክልል መንግስት የምንለው በደንብ አይታወቅም። የፌዴራል ፍርድ ቤት የክልል ፍርድ ቤት የሚባለው አይታወቅም። የፌዴራል ፍርድ ቤት የወንጀል ስልጣን የክልል የወንጀል ስልጣን የሚባል ነገር አይታወቅምና በአጠቃላይ ዘመኑን የማይመጥን ያረጀ ህግ ነው ብለን ልንወስደው እንችላለን። አህዳዊ ስርዓት የሚያውቅ ዘመኑን የማይዋጅ ፌዴራል ስርዓቱን የማያውቀው የማይገነዘበውና አሁን ያሉትን በአጠቃላይ የወንጀል ፍትህ አስተዳደር ስርዓቱ የደረሰበትን ዘመን የማይመጥን የወንጀለኛ መቅጫ ስነ ስርዓት ህግ በመሆኑ ማሻሻል ያስፈልገው። ለማሻሻል ራሱ ሲደረግ የነበረው ዝግጅት 20 ዓመታትን የፈጀ ነው። ረጅም ዓመት ፈጅቷል። የነበረው አጠቃላይ ሂደት ምን ይመስል ነበረ? ከዘመኑ ጋር አጣጥሞ እንደዚህ ለማውጣት እንግዲህ ይሄ የወንጀል ህግ ስነ ስርዓትና ማስረጃ ህግ ሲሻሻል በጣም በርካታ ስራዎች ናቸው የተሰሩት። የመጀመሪያው ስራ 2 መሰረታዊ ጥናቶች አሉ በዚህ ጉዳይ ላይ የተሰሩ። በእነዚህ ጥናቶች የተለዩ በርካታ ክፍተቶች አሉ። እነሱን ክፍተቶች በመያዝ ቲም በማደራጀት ወደ ማርቀቅ ስራ ነው የተሰራው። የማርቀቅ ስራው ከተከናወነ በኋላ በርካታ ውይይቶች በፌዴራልና በክልል ሲካሄዱ ቆይተዋል። እሱ ብቻ ሳይሆን ክልሎች በፍትህ ቢሮ አስተባባሪነት እንዲሁም በፍርድ ቤቶች አማካኝነት በርካታ የሆኑ ባለሙያዎቻቸውን እያወያዩ ዝርዝር የሆኑ አስተያየቶች እንዲልኩ ተደርጓል። በተደጋጋሚ በፌዴራል ከሚገኙ የፍትህ ተቋማት ጋር ውይይት ተደርጓል። ከፍርድ ቤት አመራሮች ጋር፣ ባለሙያዎች ጋር፣ ከፖሊስ አመራሮች፣ ባለሙያዎች ጋር፣ ከጠበቆች ማህበር፣ በግል ዘርፍ ከተሰማሩ ጠበቆችና የሚመለከታቸው የህግ ባለሙያዎች ጋር በተደጋጋሚ ውይይት የማድረግና ግብአት የማሰባሰብ ስራም እንዲሁ ተሰርቷል። እነዚህ ከተከናወኑ በኋላ በተደጋጋሚ ግብአቶችን የማካተት ስራም በረቂቆቹ ላይ ሲከናወን ቆይቷል። እሱ ብቻ ሳይሆን በተለያየ ጊዜ የፍትህ አካላት ሪፎርም ተሰርቷል በፌዴራልና በክልል። እነዚህን የሪፎርም ስራዎችንም በዚህ ህግ ውስጥ ለማካተት ጥረት ተደርጓል ማለት ነው። ረጅም የዘመን ልዩነት ነው ያላቸው ባለፈውና በአሁኑ ተመሳሳይ ህጎች መካከል። ግን ዋና ዋናዎቹ መሰረታዊ የሚባሉት ልዩነቶች ምንድናቸው? በተለይ አሁን የጸደቀ የወንጀል ስነ ስርዓት ህግ ደግሞ ምን አዲስ ነገር ለየት ያለ ነገር ይዟል ልንል እንችላለን? አጠር አድርገን ብናነሳው የመጀመሪያው በዚህ ስነ ስርዓት ህግ ውስጥ ተካቷል ብለን የምናስበው የስነ ስርዓት ህጉ ዓላማ ምንድነው የሚለው ነው። ከዚህ በፊት የነበረው የወንጀለኛ መቅጫ ስነ ስርዓት ህግ ዓላማው ምንድነው የሚለውን ባለማስቀመጡ ምርመራ ሲደረግ ሲመሰረት ፍርድ ቤቶች ተጠርጣሪዎች ላይ ወይም ተከሳሾች ላይ ውሳኔ ሲያሳርፉ ለምንድነው ይሄን የምናደርገው አልቲሜት ጎሉ ምንድነው የሚለው በግልጽ አይታወቅም ነበር። የተለያዩ ስኮላርስ የተለያዩ ባለሙያዎች የተለያየ ነገር ሊሉ ይችላሉ። ግን ዓላማው በግልጽ ሆኖ መቀመጥ አለበት ማለት ነው። የመጀመሪያው ነገር ዓላማውን ግልጽ መደረጉ ነው። ሁለተኛው የፍርድ ቤቶች ስልጣን ምንድነው? የፌዴራል ፍርድ ቤት ስልጣን፣ የክልል ፍርድ ቤት ስልጣን፣ የመጀመሪያ ደረጃ ፍርድ ቤት ስልጣን፣ ከፍተኛ ፍርድ ቤት፣ ጠቅላይ ፍርድ ቤት ምን ተግባርና ኃላፊነት የትኞቹን ወንጀሎች ያሉ የሚለው በግልጽ ለማስቀመጥ ተሞክሯል። ሌላው በምርመራ ሂደት የአቃቢ ህግ ሚና ምንድነው? የፖሊስ ሚና ምንድነው? በዚህ ሂደት ውስጥ በተለይ ከጊዜ ቀጠሮ ጋር ተያይዞ ፍርድ ቤቶች ምን አይነት ኃላፊነት ያላቸው የሚለውን በግልጽ ለማስቀመጥ ተሞክሯል።
ከዛ ውጪ ምርመራ ሲደረግ በተለይ አሁን የደረስንበት ዓለም ወንጀሎች በጣም ዘመናዊ በሆነ መንገድ ነው የሚፈጸሙት ማለት የተወሳሰቡ ወንጀሎች ናቸው። እነዚህ ወንጀሎች ሲፈጸሙ ምን አይነት የምርመራ ዘዴ እንከተላለን? በተለይ ልዩ የምርመራ ዘዴ የምንላቸው አሉና እነሱን በምን አይነት አግባብ ነው ተግባራዊ የምናደርገው? በምን መልኩ ተግባራዊ እናደርጋለን? መቼ፣ ለምን አይነት ወንጀሎች የሚለውን በዝርዝር የተቀመጠበት ሁኔታ አለ። እሱ ብቻ ሳይሆን ይሄ ስነ ስርዓት ህግ ያስተዋወቃቸው በርካታ የሆኑ አዳዲስ ሀሳቦች አሉ። ለምሳሌ ሪቪው ኦፍ ጀጅመንት፣ አንድ ችሎት የቀረበለት ጉዳይ ለውሳኔ ከሰጠ በኋላ እዛው ችሎቱ ላይ የወሰነው ነገር ትክክል አለመሆኑን ቢያረጋግጥ ወደ ይግባኝ ነው እንጂ የሚካሄደው አሁን ባለው ስርዓት እዛው መልሶ ጉዳዩን ማየት የሚችልበት ስርዓት የለም። እሱ እንዲካተት ተደርጓል። ፍርድን መልሶ ማየት ወይም ሪቪው ኦፍ ጀጅመንት የምንለው። ሌላ ኢትዮጵያ እንግዲህ በጣም በርካታ የሆኑ ባህላዊ ስርዓቶች አሉ። የነዚህ ባህላዊ ስርዓቶች ሚና ምንድን ነው? በወንጀል ጉዳይ ምን አይነት ጉዳዮች ላይ ሚና ይኖራቸዋል የሚለውን በግልጽ ለማስቀመጥ ተሞክሯል። በፊት የነበረው አሰራር አንድ ጊዜ የተከሰሰ ሰው እስከ መጨረሻ ሄዶ ፍርድ ቤት የሚወስንበት አግባብ ነው የተቀመጠው አሰራሩ ማለት ነው። አሁን ያለው ስነ ስርዓት አሁን የመጣው የጸደቀው ስነ ስርዓት ግን በጣም በርካታ የሆኑ ስርዓቶችን አስቀምጧል። ዳይቨርሽንስ የምንላቸው አማራጭ ነገሮችን አቃቢ ህግ፣ ሌሎች የሚመለከታቸው አካላት በተለያየ መንገድ ባህላዊ ስርዓቶችን ጨምሮ ውሳኔ የሚሰጡበትን ሁኔታ ለማስቀመጥ ተሞክሯል። ፕሊ ባርጌን አዲስ ሀሳብ ነው። በዓለም አቀፍ ደረጃ በርካታ ሀገራት ተግባራዊ ያደርጉታል። እኛ ሀገር ግን አቃቢ ህግና ተጠርጣሪው የሚደራደሩበትና ሄዶ መጨረሻ ላይ ፍርድ ቤት ውሳኔ የሚሰጥበት አግባብም የተቀመጠበት ሁኔታ አለ። ብዙ ሊኖሩ እንደሚችሉ ታሳቢ እናደርጋለን። የተወሰኑትን ያነሳ ነው። እንደው ግን ትናንትና ይህ ህግ መጽደቁን ከተሰማ በኋላ እዚህም እዛም የተለያዩ ጥያቄዎች ሲነሱ ነበረ። እነዚህ ጥያቄዎች መነሻቸውና አላማቸው ምንድን ነው ልንል እንችላለን? ባጭሩ እናንሳ ይህን ሀሳብ። የትናንት የጸደቀው የወንጀል ህግ ስነ ስርዓት እንዲህ አይነት ህጎች በታሪክ አንድ ጊዜ የሚያጋጥሙ ናቸው። ታሪካዊ ክስተት ነው የሚባሉት ማለት ነው። ይሄኛውን ብናይ ለምሳሌ ከ65 ዓመት በኋላ ነው። ይሄ እንግዲህ ህግ የጸደቀው በሪፎርሙ ሂደት ነው። ይሄ ሪፎርም 8 ዓመት ሆኖታል። በዚህ 8 ዓመት ውስጥ 8 ዓመታት በጣም የሚቆጠሩ ናቸው። ቆጥረን የማንጨረሳቸው ውጤቶች ነው ያገኘ ነው። ከነዚህ ውጤቶች መካከል እንደ ማሲቭ በጣም ሜጋ ከሚባሉ ውጤቶች መካከል አንዱ ይሄ ህግ ነው። ስለዚህ ሪፎርሙን የማይፈልጉ የሪፎርሙን መሳካት በጥሩ መልኩ በጥሩ ጎኑ የማይመለከቱ አካላት በተለያየ መንገድ ሪፎርሙን ማጠልሸት ይፈልጋሉ። ስለዚህ ይሄኛውም ዘመቻ የዚህ አካል ነው ብለን ነው የምንወስደው ማለት ነው። መልካም፣ እጅግ በጣም አመሰግናለሁ የፍትህ ሚኒስትር ዴኤታ በላይሁን ይርጋ እዚህ ስቱዲዮ ስለተገኙ ስለሰጡን ማብራሪያ። መልካም ቀን ይሁንልዎ። እኔም አመሰግናለሁ።